ከፌስቡክ ላይ አስተሽ ይማለባት ሁሌ ስትጠይቅ ባገኛትና ብገላት ደስ የሚለኝ ሰው ብትኖር አንቺን ነው የምትልሽ። በነገራችን ላይ እግዚአብሔርን ነው የምልሽ። ያ ገብቶሻል። ወንድሞ ምን ያህል እንደምትወደው ታውቂያለሽ። ያ ገብቶሻል። ያ እና ያንን ማንነትሽን ያውቃሉ። ቤታ ከሱ ጋር ስትጫወት ጧ ስትነሺ ቪዲዮዎች አለ። ማታ ቁጭ ብለሽ ስትቀላውጪ ነበር። ከዛ ፋኒም በፍጹም ከጎኑ አልቆምም ቤታ ደግፋ። ምክንያቱም ቤታ የቤታን ዱካ ነው አንቺ የምትከተው። ቤታ ወዴት ነው ዛሬ ያዛጋችሁ? ወደ ሰሜን ብላ ካዛጋች እሷ ወደ ምዕራብ ብላ ነው የምታዛጋው። ስሜቴ ወዴት ይወስደኛል አትል። በነገራችን ላይ እንደዚህ አይነት ጸብ አይደለም፣ ቅናት ነው። ቅናት ሲኖርህ ራስን አታዳምጥም። ያንን ሰው ነው የምታየው። ለዛ ሰው ተቃራኒ መሆንን ብቻ ነው የምትፈልገው። አንቺ ጸብ ከቤታ ጋር የለሽም። አንቺ እልም ያለ ቅናት ቅንቅን አለብሽ። ቅንቅን የሚያመናቅር ቅንቅን ያለ ቅናት አለብሽ። እኔ እኮ ሚዲያ ላይ አሰልጥኝሻለሁ። ቢገባሽ እኔ ባለውለታሽ ነኝ እኮ። የፈለገ ሰው ያንቺን ቪዲዮ አይቶ የኔን ቪዲዮ አይቶ ይሄ ቪዲዮና ይሄ ቪዲዮ አይመሳሰልም የሚልሽ ሰው የማይልሽ ሰው የለም። ልቡን ታውቂዋለሽ። ግን የኔ ትልቁ እየቀለድኩም እብድ ብጫወትም ሆነም ቀረም ትልቁ ፖይንቴ ሚዲያን ቀይሬዋለሁ። ሄለን ከመጣች ነው ቁጭ ብላችሁ ማስደወል ከሰው ጋር ማውራትን የጀመራችሁት። እኔ ነኝ ያልክ ትልቅ ሚዲያ ሳትቀርብ ማለት ነው። አዳሜ ትክክለኛ ፌስቡካችሁን እንኳን አትሰጡም ነበር። አትሰጡ። ቤታችሁን አንኳኩቶ የሚመጣባችሁ ነበር የሚመስሏችሁ። እኔ ነኝ አጀንዳ ላይ አወራና ሐሳብ ካላችሁ ንግቡ እንኩ ዋትስአፕ ብዬ ዋትስአፕን የሌለው የቤቴ አድራሻ የሌለው ብዙ የድሮ ዩቲዩበሮች ጊፍት ያላከልኝ የቤቴን አድራሻ የማያውቅ የለም። ኦፕንነት ከኦዲየንስ ጋር መተ ብቻ ቶፒክ ላው ላይ ዘርግፈ ብቻ ሳይሆን የሱስ ሐሳብ ምን እንደሆነ መስማትን ያስተማርኳችሁ እኔ ነኝ። በጣም በእርግጠኝነት ነው የምናገረው። ያ ይሄንን ደግሞ ራሳችሁም ታውቁታላችሁ። እኔ ይሄን ነገር ማስተማሬ ደስ ይለኛል። ከኔ እንደዚህ ያደረገች ማር ያደረገች በቁም ነገር ከያስኩት የእናትሽን አጽመ ከጉድጓድ ውስጥ ቆፍሬ እንደማወጣ ታውቂያለሽ። እኔ በቁም ነገር ከያስኩኝ ሳላግጥ ነኝ። እንደዚህ በቁም ነገር ሲይዝ አጽሞን ማውጣልሽ አልኩሽ። ሚ ታውቂኛለሽ። ገብቶሻል? ያ እና ለማንኛውም አንድ ታሪካችሁ ይመሳሰላል ከጂጂ ጋር። በነገራችን ላይ ከጂጂ ጋር ይመሳሰላል። ከጂጂ ጋር የሚመሳሰለው ምንድነው? እሷም ሆዴን ቤቷ ለማስቀመጥ ያላትና የሌላትን የጡረታ ብር ጃኬት ገዝታ ልብስ ገዝታ አልቀመጥም ተነፊ ብሏት ነው ሄደው። አንቺስ ቬሎ ገዝተሽ ለራስሽ ሱፍ ገዝተሽ ቀለበት ገዝተሽ ከቱርክ ለመጋባት ገብተሽ ከአንድ ዓመት በኋላ ብሎብሽ ነው ሄደው። እናትሽ ትነፋል ያለሽ ቀጥታ አይደል? ራሴን እችላለሁ፣ ዩቲዩብ አለኝ፣ መስሩፍንም አልጠይቅም፣ ከኔ ጋር ብቻ ኑር ስትዩ ኖ ጋለሽ። ሁለተኛ ልጅ እንውለድ ብለሽ እኮ ጠየቅሽ። ሁለተኛ ልጅ እንውለድ ማለት ዛሬ ለምን አንናፋም ነው ያልሽ እኮ ቀጥታ። አልነፋሽም ነው ያልሽ። ትቀልጃለሽ እንዴ ነው ያልሽ አይደል? ያ እና ከጂጂ ጋር ወንድ በመለማመጥ ታሪካችሁ ይመሳሰላል። ገብቶሻል? በብርሽም ወንድ የማይሳካላችሁ ሰዎች ናችሁ። ታሪካችሁ ያገናኛችኋል። ለዛ የጂጂ ፊሊንግ የገባሽ ለዛ ግም ለግም አብራዝ ግም ለግም ተቃቅፎ ሽታዬ ለሽታዬ ይባባላል። አሁን የሽታዬ ታይማችሁ ነው። ተካከኩ። ደስ የሚለው ነገር ግን ጂጂን ደግፈሽ
ልሳንሽ መዘጋቱ እኔ ሳልናገርሽ ህዝብ ይመልስልሻል። who cares about ዳይድፊሽ ገና በቤታ እልህ አንቺ እያየንሽ ገደል ውስጥ ትገቢያለሽ። ገደል ውስጥ እኔ ሰው ይፈካከረኛል ብዬ አላስብም። እንደዚህ አይነት ነገር ኬር የለኝ። ያ ገብቶሻል። ከቤታ ጋር ግን ያለሽ ፉክክር አለ፣ ቅናት፣ ግልጽና ግልብ ነው። አንቺ ራሱ አይታወቅሽም እንዴ ምን ያህል እንደምትቀኝባት? ለምን እንደምትቀኝ ራሷን ብትጠይቂ ምንም የምታውቂው ጉዳይ የለሽ። you don't have reason። ያ አንድ ነገር ልንገርሽ፣ ቤታን እየተጣላኋት ወዳታለሁ። እየተጣላኋት ስድብ እያረኳት አልወዳትም እችል ልጅ እያልኩ ወዳታለሁ። አንቺን ግን ኮሶ ትመቸኛለች እያልኩ በዛ ውስጥ ግን ጥላቻ ነው ያለኝ። በነገራችን ላይ ለአንቺ ወዳታለሁ እያልኩሽ እጣላሻለሁ፣ በውስጤ ጥላቻ ነው ያለው። ለቤታ ግን እየሰደብኳት እየጠላዋት እጣላሻለሁ ብዬ እየተናገርኩ በጣም ነው ደስ የምትለኝ። እንዲህ ስትል በተለይ ስትስቅ ስትል ቤታ ጋዴ ምሽት እንዳለ ሐረርን ነው የምታስታውስ። የሐረሮች ፈገግታ እንደዚህ ነናባ የደም ግባታችን we are this። ያ አንቺን ወድሻለሁ እያልኩ እጣላሻለሁ፣ ቤታን እጣላታለሁ ብዬ እየሰደብኩ እናቴ ትሙት ወዳታለሁ። እግዚአብሔር በስነ ስርዓት ነው የምወዳት። ያ ገረመሽ? በጣም ነው የገረማት። ባለፈው ከፋኒ ጋር ጌም እየተጫወትን 3 ሰው ማንን ትጥያለሽ ከሚዲያ ላይ ማንን ትወጃለሽ አለ። ትጥያለሽ ማንን ነበር ሲያልኩት ጃፒ፣ ጂጂና ሳምሪ። ትወጃለሽ ሲለኝ አንተን ሞጣዬንና ማንን ያልኩት ቤታዬ፣ አልደራደርባትም በቤታ አልኩኝ። ይሄን እኮ የኔ ስሜት ነው፣ ልቤ ውስጥ ያለ ስሜት ነው። ስለ ቶፒክ አላወራው። እሷ ያደረገችውን ነገር ማውራት ሌላ ነው፣ እኔ የሚሰማኝን ስሜት ደግሞ በውስጥ ያለው መናገር ሌላ ነው። ምክንያቱም ደደብ ነሽ፣ እንደዚህ አይነት ስሜቶች አይገቡሽ። ለማንኛውም ኮሶ ሳትበይ ቶፒክ ልጀምሪ ነው። ተደበሉ በረሳ ብዙ ህዝብ እስከ 2 ሰዓት ምናምን፣ ከዛ በኋላ የፋኒን ኢንተርቪው ይቀጥልበታለሁ። በጣም ነሰሰሪ ጉዳይ። ያ አብራችሁ የሚኖሩ ስለሚመስላችሁ የፈለጋችሁ ንጹህ አየር ተንፍሶ ጋይስ ስለኔ ስንተኛ ደቂቃ ላይ ነው የምጀምረው? ጋዴ ምሽት ደቂቃ እንዴት ነው የእውነት መናገርና የታፈነ ቤት ውስጥ ተቀምጦ ማውራት አንድ አይደለም። በነገራችን ላይ ብዙ ልዩነት አለው። ይሄ ከሜትሮሎጂ አንፃር ነው። ከምን አንፃር ነው? ከሳተላይት ላይ ቆመሽ ነው እየዘገብሽ ያለሽው። በነገራችን ላይ ያልገባችሁ ህይወት ከምድር ላይ ቆሞና እዛ ሜትሮሎጂ ላይ ቆሞ ዝናብ እየተወራጨብን ማውራት በጣም የተለያየ ልዩነት አለው። ብዙ ልዩነት አለው። እኔ እንደዚህ ስለሆነ እኔ እሷ እንደዚህ ስለሆነች እኔ እንደዚህ በመጀመሪያ ደረጃ ነጭ ቅመል ወይንም ደግሞ ጠንቋይ ሴትዮ ጠንቋይ ነው ፊትሽ ምናምን የፊትሽ አቀማመጥ ምናምን ጠንቋይ ነው የምትመስዩ። እውነት ለመናገር ለምን ያልሽ የምታወሪው ካሁን በፊት ውሸት ነበር ማለት ነው። ያ በነገራችን ላይ አንድ ገል ልበልሽ ኮሶ ቆይ ቲክቶክ እዚህ ጋር ልክፈት እስቲ አውሪ ቆይ አንዴ። ፊትሽን አይቶ የማይከብድ እንደው ቀይ ስለሆንሽ ነው እንጂ ፊትሽ ታይተሽ የማትከብጂ የማይከብደው ሰው የለም። የእናት ከባድ ፊት ያለሽ ብትኖሪ ደግሞ ሚዲያ ላይ አንቺ ነሽ። ፊትሽ የማይለመድ የሆነ ላይክ የሆነ የእንትን ዝርያ ያለበት ሰው ነው የምትመስዩ። እነዚህ ድራማ ሲሰሩ የሚያንዘረዝሩ ሰዎች አሉ አይደለ? ፊልም ላይ የሚታዩት እንደነሱ አይነት ነገር ነው ያለብሽ። እዚህ ጋር አርቲስት ነሽ ትኛለሽ፣ እዚህ ጋር ደግሞ ጠንቋይ ነሽ ትያለሽ። የሆነ ገጸ ባህሪ ስጭኝ እንጂ እዛ ጋር ልቀመጥ፣ እሱ ልጫወት፣ ገጸ ባህሪን አስተካክልልኝ እንጂ
እዚህ ጋር እውነት ለመናገር ጠንቋይ አይነት አልሽ። እሺ ብዬ ጠንቋዩን ገጸ ባህሪ ሊስል ደግሞ አርቲስት የሚንዘረዘሩት አለ አልሽ። የትኛውን ገጸ ባህሪ እንዲጫወት ነው የፈለግሽው? ንገሪ፣ ልጫወትልሽ። የትኛው? እንደ ሰላም ተስፋዬ ነው? እንደ ይርጋው በዳሶ ነው? እንደማን ሊሆንልሽ? በነገራችን ላይ ጠንቋይ ፊቱ ምን እንደሚመስል ያወቅሽው ጠንቋይ ቤት ተመላላሽ ነሽ ማለት ነው። ጠንቋይ ምን አይነት ፊት እንዳለው እንግዲህ አንቺ ስለተረዳሽ ነው። እንግዲህ ጥቁር በሬና ጥቁር ዶሮ፣ በሬ እንኳን ይዘሽ አትሄጂም። ጥቁር ዶሮና ጥቁር በሬ በግ አንጠልጥለሽ የምትሄጂው አንቺ ትሆኛለሽ። እንግዲህ ያ ሲፋ ያ ኢፋ ያ ብራ ያ ምናምን እያልሽ ለታምራት ገለታ ቡና ቀጂና አስመላሽ ኮሚቴ ሆነሽ ይሆናል። ዊዶድ ነው ጠንቋይ ምን አይነት ፊት እንዳለው እኮ ያየው ነው የሚያውቀው። እኛ እኮ ምንም አይመስለን። ምን አይነት ፊት ያላዩት ሀገር አይናፍቅም ይባል ነገር አለ። ጠንቋይ ምን እንደሚመስል ካላወቅን እኛ እንዴት ነው ይሄ እንትናን ይመስላል የምንለው? ገብቶሻል? ያየ ይናገር የነበረ ያርዳ ይባላል። አባዝጋ አርጂና ባለፈው እኮ ብለሽ ነበር እኔ እጣና ጨሽ ሳጨስ ድሮ እጣና ጫሻቲ ነበረ፣ አሁን ግን ራስሽ ጀመርሽው ስልሽ ምናልሽ? ባክሽ የኔና ያንቺ እጣን ይለያያል አልሽ። ትዝ ይልሻል? የኔና ያንቺ እጣን ይለያያል ባክሽ ተይዋልሽ። ምኑ ነው የሚለየው? ምኑ? እኔ በትዕዛዝ ነው ያ እና በነገራችን ላይ እርግጠኛ ሆኚ በምትናገሪው ነገር ማለት ጠንቋይ ነሽ ካልሽኝ እሺ ጠንቋይ ለሆ አርቲስት ነሽ ደግሞ አልሽኝ። ያ የሆነ ገጸ ባህሪ ጭኝ እንጂ ወይስ አንድ ፊልም ውስጥ ስንት አይነት ገጸ ባህሪ እንዲኖረኝ የፈለግሽው? እሱም ችሎታ አለኝ ታውቂያለሽ። ለዛውም ከእውቀት ጋር በቫይታሚን የበለጸገ እውቀት ትል ከሚትርመሰመስበት ጭንቅላት እንዳልሆነ እኔን ታውቂያለሽ። ዩ ኖ ሚ ዲፕሊ ማለት ነው። አስተርጉም በኤልሹ አስተርጉም። ያ እግዚአብሔር በሚያውቀው ሀቅ ነው የምነግርሽ። ድሮም ስታወሪ ልሻለሁ። እኔ ሁሌም ጠንቋይ ነው የምልሽ። ምንም የተቀየረ ነገር የለውም። ግን አንዳንዴ እድሜ ሲጨምር የሰው ልጅ ሲበስል ንግግሩም አብሮ ነው የሚመስለው። አንቺ ደግሞ እስቲ የጀመረችበትን አጀማመሪውት ከዛ በኋላ ልሳኗ እንዴት እንደሚዘጋ ታዩት ልያላችሁ ጋይስ። እድሜሽ በጨመረ ቁጥር አስተሳሰብሽና ንግግርሽ እየዘቀጠ ያለ ሴት ነሽ። ምንድናችሁ ዞኔን እንትን ያለችው ከፋኒን ሰርጀሪ ስላጫወተችው ነው። ባይዘዌ ነጭ ቀማል ከአሁኑ መጣመም ጀመርሽ። አይሽ ወደ ዲፕ ልክ ራሱ ቤታን ስትጠሪ እንትናልሽ መጣመም ጀመርሽ። እስቲ ተይው አስበሽው ወይ የእሷን ስም ወይ ምናልባት በውስጥ አዋቂነት አውሪ። ምን ይልሻል ቤቢ? ያረት በጣም እየተጎዳሽ ነው አንቺ ልጅ። ቤታ ጸጉሯ የእሷ እንዳልሆነ እያወቅን ጸጉሯ ያሻፍደናል ይላሉ ወንዶች። ቤታ ፊሊተር እንደሆነ እየታወቀ ደስ የምትለን ልጅ ነች ብለው ከእሷ ጋር ያሉት ወንዶች ሁላ እንደዚህ ብለው ነው የሚያዩት። ምክንያቱም የሰው መሳብ አላት። አንቺ እንኳን ፊሊተር አይደለም ፊሊትም ተነፍተሽ እንደዚህ ጎርግረሽም በዳማ እንዲህ ያድርገሽ ፈንቅለሽ እንቁላሎችሽን ጨርሰሽ ራሱ ወንዶች አልሻፈዱ። እንደውም ዮኒ ገብቶ ምን እያደረግሽ ነው? ቂጥሽን ዝጊው አለሽ። እንደዚህ ዘጋሹ አይደል? ቤታ ብትጎረጉር ደግሞ አስበሽዋል? እንደዚሁ ራሱ እንደዚህ ያለች ራሱ ሰስፔንስ እየፈጠረች ነው የምትኖረው ሚዲያ ላይ። እንደዚህ ነው ያረግሽው አንቺ። እንደዚህ ጂፖት አልተገኘም ብለሽ ገብቶሻል። ያ you are not አትራክት ሰው አይደለሽ። ኖ ባላለኝ ዴቪድ ብላ እየጠራች ራሱ እኮ ወንዶች ይሁን ችግር የለውም እናፈቅርሻለን ይሏታል። ቤታ
አይ ላቭ ዩ ኤኒዌይ ይሏታል። አይተሻል? አንቺ መተሽ ኧረ ባላላት ያለሽ ይሁን። ለኔም የመጣ ኢንፎርሜሽን ሄለን ይሄ የምታዩ ፎቶ የላክንልሽ ከአባቷ እንደዚህ አድርጋ ነው። ይሄንንም እኔም መጥቼ ተናግሬ ኖ አይ ላቭ ሞር አሏት። አይተሻል? አይ ላቭ ሞር ገብቶሻል? አይ ላቭ ሞር አንቺ ሚዲያ ላይ እሱንም ታደርጊያለሽ። በሪል ላይፍም ብትለምኙም እንደ ሆዴ ትቶሽ ሄደው ከጂጂ ጋር የሚያመሳስላችሁ ታሪክ ይሄ ነው። ለዛ ነው በአሁን ታይም ትፈላለጋላችሁ ማለት ሰፖርት የምትደራረቡበት ሰዓት። እሷም በአማራ እልቂት ሻምፓኝ የከፈተች ናት። አንቺም በአማራ እልቂት ደስ የምትሰኝ ሰው ነሽ። እሱን ደግሞ ከዳልቻ ጋር ሳይተሽናል። አያችሁ በጣም ብዙ የሚያዛምዳችሁ ነገር እንዳለ። ያ እኔ እንደሌሎቹ 24 ሰዓት ስታውሪ ስትሳደቢ ምናምን ብታድሪ ኔሊያ ወይኔ ምናምን ብዬ እማሸረግድልሽ ሴት መስልሻለሁ እንዴ? አሸረግድሽ እኮ በጣም እኮ አሸረግድሻል እኮ። እኔን እኮ ብሎክ አድርጌ ከፔጅ ላይ ያባረርኩሽ እኔ ኩሯ ዘናጯ ማለት ነው። ትንሿን አንበሳውን ላንኳ ወርደሽልኝ ነበር አይደል? 15 እቺ የምትሳመውን እኮ ስትልኪልኝ ነበር። አፌን ያስኩት እንደነካን አይደል? አሸርግደሽማ ነበር። ጂጂ የሆነ ፎቶ ስትለቅ ሮጠሽ በማሴንጀር ብሩክታይት በሚለው ልከሽ ገብተሽ ግሩፕ የምታወሪው አንቺ አልነበርሽ አይደለሽ? ውሸት ነው በይኝ አንቺ ውሸት ነው። የሆነ ፎቶ እንኳን ስትለቅ ያንን ፎቶ ላይ ሪያክሽን ሄለን ታርግባት ብለሽ እየሮጥሽ መተሻለ እንዴ? ላይቭ ላይ ሌላ ወሬ እንኳን እያወራው መተሽ ምትልኪልኝ። ከዛ ይሄን ልነግርሽ ብዬ ነው የመጣሁት ብለሽ አይደል እንዴ? ማሴንጀር ላይ በቴሌግራም ምትገቢው ነበር። እኔ አንድ ቀን ፔጅሽ ላይ ሃይ የሚል ቴክስት የኔ ቴክስት ታመጫለሽ። ማሸርገድ አይደለም ቂጤን አልገልብም ብዬ ነው እንጂ በጣም ለመላስ ሶፍት አትግዢ ብለሻል። ዩሴን ውሸት አይደል? እንደ ሌላው እየሰጠሽ ለማሸርገድ አቅሙ የለሽ። እርምሽን እንዴት ላውጣው ከፔፓል ብለሽ የቸገረሽን 2 አንበሳ ሲኖር ኮማ ውስጥ ሳምንት ተኛሽ። ላዮን ሲንድረም ተጠቂ ሆነሽ ሳምንት ተኝተሽ መጣሽ። ከዛ ምግብ ወደ ላይ ይለኛል ስበላ ያስመልሰኛል ማለት ጀመርሽ። ማትቺውን ከቤታ ጋር ለመፎካከር አንበሳ እውነት ያለሽን አሰብሽው። በኢትዮጵያ ብር ይሄን ብር እኮ በፔፓል የሚያወጣልኝ ሰው ቢኖር ስንት ብር ነው ብለሽ አሰብሽው አይደል? በጣም አሰብሽው፣ አሰላሰልሽው። ሳምንት ታመምሽ። ከዛ በፊትም የሱካር በሽተኛ ነሽ። ከዛ በፊትም የአህያ ስጋስቲ የጅቡ ስጋት እየበላሽ የምትኖሪ ሰው ነሽ። በማግስቱ ከአንበሳ በኋላ መታመም ምን ይሉታል? አየሽ፣ አጉል የራስን ጭንቅላት የራስን ማንነት መለስ ብሎ አለማሰብ ለአደጋ ይዳርጋል። አሁንም በቤታ ቅናት ቤታ ኔጌቲቭ ነው የሰጠችው በሆነ ሀሳብ ወይስ ፖዚቲቭ የሚለውን ስትሄጅበት ገደል እንዳትገቢ እየነገርኩሽ በጣም ነው የምነግርሽ። በቤታ ብቻ አፍሽን በምትከፍቻቸው ነገር ባማረብሽ ከርቸሌ እንደምትገቢ እኔ እዚህ ጋር ቃል ግቢ። ነይ ሸርጥ ያሽ፣ ነይ እጅ ምች እናሲዝ። አንቺ ትታሰሪያለሽ። በተለይ ሮማን ታስራለች፣ መንግስት አስሯታል ነው ያልሽው። ያ ማለት መንግስት አስሯታል ያልሽው መንግስት እንደዚህ ስሙን እንድታጠፊ ፈቃደኛ ነው? ውጭ ሀገር ያለ ዲያስፖራ ሀገር ቤት ገብቶ መታሰር ስጋት እንዲሆን እንዲያን ማስታወቂያ እንድትሰሪ ፈቃደኛ ነው? ሮማንን አሳሰርኳት አፏን ስከፍት ነበር ታስራለች እኮ ብለሽ ነው ከከክ ብለሽ ሳልሽው። ያ እኔ ሮማን እንደምትመጣ ሳላውቅ ገና ስራ ቦታውኝ ሳይው
በታሰረችላት ነው ያልኩት። ላንቺ አለመታሰር ሮማን ነው እንድትታሰር የፈረድኩት። ለምን? የተሳሳተ ኢንፎርሜሽን፣ 2 ሰዎች ላይ ስጋት በመፍጠር አንቺና እሷ ነክ ንግግር አይደለም የተናገርሽው መንግስት አስሯታል አፏን ስከፍት ቆይታን ያልሽው ዶክተር ያ ማለት ለዚህ ለተናገርሽው ኢንፎርሜሽን መንግስት ይስማማል? አላወቅሽም አይደል? አንቺ ወንጀል መስራት አይጠበቅብሽም ካሁን በኋላ። ያልገባሽ ነገር መንግስት በነገራችን ላይ ስለደገፍሽው የሚተውሽ አይነት መንግስት አይደለም ኢትዮጵያ። በረከት ገበሬዋ እስር ቤት ነች ያለችው። ያ በሀብትም በምንም ሀብቷንም ማጭበርበር ብትፈልግ ባሏ ነጭ የቢዝነስ ሰው የፖሊስ ዋና ምናምን እንደዚህ ጻፊ ነው አየርላንድ ላይ ገብቶሻል። ያ የእሱ ሀብት ነው ብላ ማጭበርበር ትችላለች። ግን መንግስት ካልፈለገ አልፈለገም እጇ ላይ ሁላ ዶክተር አብይን ተነቅሰዋለች አይደል? እነ ጆን ዳንኤልን አይተሻል። በቀልድ መንግስት ተራ ሰዎችን ቢያስር ምንም ለማህበረሰቡ ያህል ማስተማር አይችልም። ዘመኑ የቴክኖሎጂና የሚዲያ ስለሆነ የሚዲያ ሰዎች ሲያጠፉ ደስ ብሎት ነው እርምጃ የሚወስደው። በነገራችን ላይ ለምን? በአንድ ድንጋይ ብዙ ወፍ ስለሆነ ብዙ ወፍ እንደ ጆን ዳንኤል አይነት ሰው ሌላ ሰው ፑብሊክ ፊገር ያልሆነ ሰው ጥፋት አጥፍቶ ታስሮ ቢሆን ኖሮ ሰዎች አይማሩም ነበር። አሁን ደግሞ ከዩቲዩበር እንኪ የእውነት ነው ብለሽ እግዚአብሔርን ትገቢያለሽ፣ በጣም ትገቢያለሽ። የእውነት ነው የምነግርሽ። ያንቺ ድድብና ምንድነው? የሆነ ነገር ዛሬ አድርገሽ ነገ ውጤቱን ወዲያውኑ ካላየሽ በቃ ምንም ነገር ያልተፈጠረ ነው የሚመስልሽ። አንቺ ክስ አያስፈልግሽ ማለት ሌላ ጥፋት አያስፈልግሽ፣ በቂ ጥፋት አለ። ያ ይሄ እኔ ብዬ አይደለም የእውነት የሚሆነውን ነገር ነው የምነግርሽ። ያ የእውነት በተለይ በእንትና ላይ ያልሽው ነገር በጣም 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 እኔ አሁን እንደዚህ እንዳውም ሳንነጋገር በፊት አሁን እንደዚህ አሁን ይሄን ሰሞን ቶፒክ ይሄን ዛሬና ትላንትና ሳላረግሽ በፊት ምንም ችግር አልነበረኝ። ጀስት አይደል ስሰማ ይሄን ቪዲዮ ወይኔ በታሰረችላት የእውነት ነው ያልኩት። በታሰረችላት ነው ያልኩት። የእውነት በታሰረች ብዬ በማን ፈረድኩኝ? በእንትና ላይ ፈረድኩኝ፣ በሮማን ላይ ሮንግ ኢንፎርሜሽን በሚለው እግዚአብሔር እንደዛ አልኩኝ። እናቴ ትሙት እንደዛ ነው። ወዲያው በቃ ዝም ብሎ አይምሮዬ ላይ ሮማን በታሰረችላት አልኩኝ። እውነት እንደዛ ነው አይምሮዬ ላይ ወዲያው ነው የመጣው። አልገባትም ምን ማለት እኮ እሷ እንደሆነ እውነት አልገባትም። አልገባትም ጋይስ ምን ማለት እንደሆነ አልገባትም። ቆይ አልገባትም። የታል ይሄ የታልሰ የትረሰ ኡፋይ አቦ ቪዲዮ ላኩልኝ ጋይስ፣ ቪዲዮ ላኩልኝ። ስጎረጉራሉልም ሮማን ታስራለች ብላ የተናገረችበትን ቬብ ላኩት፣ ኢንሳይደሮች ላኩት እኔ ስጎረጉራሉም ይሄ ሮማን ታስራለች ብላ ቃል በቃል ሚዲያ ላይ ማን እንደሚሰማሽ አታውቂም አይደል? ታዲያ እናንተን እያዩ ያደግኩ ልጅ እኮ ነኝ። አላሸረግድልሽም። ምክንያቱም አይኑ ለምን አላሸረግድልሽም? ከወዲሁ አልበላሽም ምን አመጣዋል? የሆነ አንበሳ ፍየል ፈርታው ዛፍ ላይ ወጣችና ነይ ውረጂ አልበላሽም ይላታል። ከዛን ከላይ ቁጭ ብላ አልበላሽም ምን አመጣው አለች። አላሸረግድልሽን ምን አመጣው? ማን ጠየቀሽ? ነው ስጋትሽ ነው?
ነው ጠጋ ጠጋ ነው ወይስ በውስጥሽ ያለውን ስሜት ነው የምትናገሪው? እያሸረገድሽ ነበር ገብቶሻል? ያ ሌሎችሽ እያሸረገዱ ነበር። ይሄን ያህል የሚሸረገድልኝ ሰው እንደሆነ አይምሮሽ አምኖታል። ምን አመጣው? ያ ጀስት ፎከስ ኦን አጀንዳ ቶክ አጀንዳው ላይ እንዲህ ምን አመጣው? ያ ቪዲዮ ላይ እንዳለ እዛ ጋር የደረደርሻቸው ቋቋት ያማሩጊት ወዳጆችሽ በአጠቃላይ የምሬ ነው የምነግርሽ እንዳለ ከላይ በኋላ ዞር ብለሽ አታዳምጫቸው ባታያቸውም ሁሌ ነው የምትናገሪው። ያንቺ ተላላኪ ላይ ካሁን እንትኖቼ ኢንሳይደሮቼ ምናምን የምትያቸው ጀስት ሚዲያ ላይ ስትመጪ እንዲያዳብሩሽ ወይንም ደግሞ ኢሹን እንዲያዳብሩሽ እንትን ነው እኮ